ከነጻነት ወርቅነህ ሞት በኋላ ቅዳሜ ሊያርፍ ስል ሐሙስ ዕለት የተቀረጸው ቪዲዮ ስላሟሟቱ አንዳንድ ነገሮችን እየጠቆመ ነው እየተባለ አለ። አሳያቸዋለሁ። ሰይፉ ፋንታሁን ከነጻነት ወርቅነህ ሞት ጋር ተያይዞ እጅግ በጣም የተደበቀው ድርጊቱ ተረጋግጧል። እሱንም በዚህ ቪዲዮ እነግራቸዋለሁ። እናትንና እህቱን በአንድ ላይ የገደለ ወጣት የተሰጠው ፍርድ እንዲሁ ደግሞ የህዝቡ ጩኸት አሳያቸዋለሁ። በአዳሪ ሆስፒታል ሐዋሳ ማለት ነው የተፈጠረ ነገር ምንድነው? አንድ ላይ በዚህ ቪዲዮ ጠቅለል አድርገን ባጭሩ እንመለከታለን። ቪዲዮ ላይክ በማድረግ ጀምሩ። ይህ አቦክ ሚዲያ ነው። ከአርቲስት ነጻነት ወርቅነህ እንግዲህ ሞት ጋር ተያይዞ ብዙ ያነጋገረ አንድ ቪዲዮ ከሰሞኑን ኢቢኤስ ፖስት አድርገዋል። በዚህ ቪዲዮ ምክንያት ብዙ ሰዎች በቃ ስላሟሟቱ ሲናገር ነበር እያሉናሉ። እስኪ ይሄንን ቪዲዮ ላጋራችሁ። ነጽና የመጨረሻው ቀረጻ ምን ይመስላል? አብረን እንከታተል። ነጽዬን ያላችሁ አሸኛትም ወይ መሄዷ አይደለ ቆይታለች እኮ ሄደች። የኔ ሳቂታ በጣም የሚገርማችሁ ከዚህ በኋላ እንግዲህ ብዙ ኢትዮጵያውያን እያሉ ያሉት ተናግሮ ነበር እኮ አሸኛትም እያለ ነበር። ይሄ ዝም ብሎ የመጣ ነገር አይደለም። ፊቱ ላይ እንኳን በሳቅ መሃል እንኳን ያስታውቅበት ነበረ። ነጻነት ማረፉን በብዙ ያውቀዋል የሚባሉ ነገሮች እየወጡ አሉ። ከሰሞኑን እንግዲህ ኢቢኤስም ከአሟሟቱ በኋላ የመጀመሪያ ቀረጻቸውን ሊያደርጉ እንግዲህ በስቱዲዮ ተገኝተው የተናገሩት ነገር ፖስት ያደረጋቸው በኢንስታግራም መረጃዎች ሁሉ እንደሚያሳዩት ነጻነት ወርቅነህ ስለማረፉ ጉዳይ በደንብ ያስተውል ነበር። ያስባለ ሆኗል። ታዲያስ በዚህ ቪዲዮም ላይ በጣም ቀላል በሚመስል ሁኔታ እየሳቀ አሸኛትም ወይ ስል እንግዲህ ተስተውሏል። ይሄንን አሁን ያያችሁትን ቪዲዮ ሐሙስ እንግዲህ ተቀርጾ የቤተሰብ ጨዋታን እንግዲህ በዚህ መልኩ ከሳቀና ከተጫወተ በኋላ ቅዳሜ ዕለት ማረፉ እንግዲህ መሰማቱ ይታወቃል። ከዚህ ጋር ተያይዞ በጣም ሁላችንም ሳናስተውል የነበርነው አንድ ነገር ከሰይፉ ፋንታሁን ጋር ተያይዞ ተሰምቷል። ብዙ ጽሁፎች አሉ። አንዳንድ ጽሁፎችን እንደተመለከትኩኝ በጣም በሚገርማችሁ ብዙ ዋጋዎችን ሲከፍል እንደነበረ ታውቃላችሁ። 1 ሚሊዮን አውጥቶ አሳክሞት እንደነበረ ከዛ በፊትም ብዙ ነገሮችን ያደርግ እንደነበረ ነገሮች በጣም ብዙ የሚያትቱ ጽሁፎችን አስቀምጥላችኋለሁ እዚህ ጋር እና እጅግ በጣም በሚያሳዝን ሁኔታ ከመሞቱ በፊት ብዙ የደከሙ ሰዎች 2 ወይም 3 ሰዎች ቢጠቀሱ ሰይፉ ፋንታሁን የመጀመሪያ ሆኖ ተገኝቷል። ይሄ እንግዲህ በኢትዮጵያ ሕዝብ ውስጥ ትልቅ ነገርን የፈጠረለት ሆኗል። ህዝቡ ከሚወደው በላይ እንዲወደው አድርጎታል። ሰይፉ ፋንታሁን እንግዲህ በቀብር ስነ ስርዓቱ ላይ ናውጣና ንግግር አድርግ ሲባል እንግዲህ እምቢ ብሎ ዝቅ ብሎ አንገቱን ደፍቶ ትቶ ነበርና ብዙ ዋጋ ከፍዬ በቃ ማዳን አልቻልኩም፣ ብዙ አድርጌ ማትረፍ ካልቻልኩኝ በሱ ቀብር ስነ ስርዓት ላይ ቆሜ ማውራት ለኔ ምን ያደርግልኛል በሚል በልብ ስብራት ውስጥ ሆኖ ነው ይህንን ያሳለፈው ተብሏል። ለማንኛውም እስኪ ስለ ሰይፉ ፋንታሁን እንግዲህ መልካም ድርጊቱ ምንድነው የምትሉት ሐሳባችሁ አጋሩ። ኢትዮጵያ ሀገራችን እንግዲህ አሳዛኝ ነገሮችን ማሰማቷን ቀጥላለች። እጅግ በጣም የዘገነነኝን የምሬን ነው የምላችሁ። ምናልባት አንድ ባዳ ይህንን ነገር ቢያደርግ አንድ ውጫዊ ወይም የሆነ ኢትዮጵያን ማያቅ ወይም የሆነ ጠላት የሆነ ሰው ይህንን ቢያደርግ ምንም አልልም። ግን የገዛ እናቱንና እህቱን ምን አደረገ? እጅግ ዘግናኝ ድርጊት ከሃዲያ ዞን ተሰምቷል። በማዕከላዊ ኢትዮጵያ ክልል በሃዲያ ዞን ምዕራብ ባድዋቾ ወረዳ የተፈጸመው ድርጊት ልብን ቀጥ የሚያደርግ ነው። ድርጊቱ ሰብአዊነትን የረሳና የሰው ልጅ ሕሊና በእጅጉ የሚያቆስል ነው። አንድ ወጣት በገዛ ወላጅ እናቱና እህቱ ላይ ምንም አይነት ርኅራኄ በሌለው ሁኔታ አሰቃቂ ግድያ ፈጽሟል። እናቱንና እህቱን ነው እናቱን የወለደችውን እናቱን ገሏል ነው እየተባለ ያለው። እናት ማለት ዓለም ሆና ሳለች እህት የቤት ብርሃን ሆና ሳለች ባደገበትና ፍቅርን ባገኘበት እቅፍ ውስጥ እንዲህ ያለ አረመኔያዊ ድርጊት መፈጸሙ ድርጊቱን ሰው ሰራሽ ለማለት እንኳን ይከብዳል። እንዲህ ያለውን እኩይ ተግባር የፈጸመው ግለሰብ ላይ ሕግ የሚፈቅደውን ከፍተኛ እርምጃ ተወስዶ ለሌሎች ማስተማሪያ እንዲሆንም በሰፊው እየተጠየቀ ይገኛል። ፈጣሪ ምድራችንን ከእንደዚህ አይነት የጭካኔ መንፈስና ከክፉ ሁሉ ይጠብቅልን። ይህ ልጅ ይህንን አድርጎ በህይወት የሚኖር ከሆነ ማለት አሁን እንኳን ህሊናው ጸጽቶት ራሱን ካላጠፋ እኔ በጣም የመጨረሻ የጭካኔው ጥጉ የሚታየኝ ማለት ነው።
እና ይሄንን ነው ያደረገው። እናቱን ገሏል ማለት ነው። እናት መግደል ማለት ምን ማለት ነው? ምንም አይነት ምክንያት ሊኖረው ይችላል። አሁን ለዚህ ልጅ ግን እናትን ለመግደል የሚያበቃ ምክንያት እስኪ ምንድነው ልትነግሩኝ ትችላላችሁ? ምናልባት እናንተ እንደዛ ይሆናል ብላችሁ ታስባላችሁ? ይሄ ጉዳይ በምን አይነት መልኩ ነው የሚታየው? ምን ያህል ከባድ ነገር ቢገጥመው ነው ይህንን ያደረገው? በቃ ተገቢ ፍርድ እንዲያገኝ ያስፈልጋል። እንደዚህ አይነት ነገሮች በጣም እየተከሰቱ እየተፈጠሩ እንደ ቀልብ እየታለፈ አለ። አሁን ባለው ወቅታዊ በሆነ የኢትዮጵያ አካሄድ በጣም የእውነት በጣም ነው የሚያሳዝነው። ከሰሞኑን ትላንትና በሶሻል ሚዲያ አንድ ፎቶ ሲንቀሳቀስ ተመለከትኩኝ። ከዛ ጽሁፍም ነበረውና አንድን በግ የሰረቀው ሰውዬ ነውና 2 ዓመት ከ6 ወር ከ5 ወር በስራት ተፈርዶበታል የሚል ነገር ተመልክቻለሁ። የበጉ ጠሩ ነው። በግ እንኳን ተሰርቆ እንደዛ ከሆነ ሰው እንደዚህ በዘግናኝ ሁኔታ ሲገደል ሊሰጥ የሚገባው ፍርድ ተገቢ እንዲሆን እኔም በዚህ ቪዲዮ ጠይቃለሁ። የኢትዮጵያ ሕዝብ ሁላችሁም ፍትሃዊ የሆነ ፍርድ ለዚህ ወጣት እንዲሰጠው እንድንጠይቅ ያስፈልጋል። እንግዲህ እናቱንና የገዛ እህቱን አስተውሉ ያሏቸዋል። እና ዘመኑ ወዴት እያመራ ነው? ወዴት እየሄደን ነው ያለነው? ምንድነው እየተፈጠረ ያለው? ኢትዮጵያ ከውጭ ካለው ነገር ይሄ ኢኮኖሚካል በሆነ ነገር ከመጎዳታችን በላይ እርስ በርስ ያለን ነገር በቃ ወዳጅነታችንን የጣንበት ልክ ጭካኔያችን ለዓለም እጅግ በጣም የታየ አለ። ለማንኛውም እንዲህ ያለ ድርጊት ምንድነው የሚሉት እንግዲህ ፈጣሪ ከእንዲህ አይነት ድርጊት ሁላችንንም ይጠብቀን። ፍትሃዊ የሆነ ትክክለኛ ፍትህ የሰፈነበት እንግዲህ ፍርድ እንዲሰጥ ማለት እፈልጋለሁ። እባካችሁ ፍትሃዊ የሆነ ፍርድ ይሰጠው። የሚዘገንኑ ነገሮች በዚህ ኢትዮጵያ ውስጥ መሰማታቸው ቀጥሏል። ዛሬ በዚህ ቪዲዮ ምንም መልካም ነገር የለኝም የምነግራችሁ፣ ግን ማወቅ አለባችሁ ኢትዮጵያ ወዴት እንደደረሰች ሁላችንም በልባችን ልናውቅ ይገባል። ስንንቀሳቀስ በማስተዋል ነው መንቀሳቀስ ያለብን እንጂ እንደውም እንደ ማንኛውም እኔ እንጃ በጣም ከባድ የሆነ ነገር። ሌላ ደግሞ አንድ አስደንጋጭ ዜና በአዳሪ አጠቃላይ ሆስፒታል በሕክምና ቸልተኝነት ህይወታቸው ያለፈው የአቶ ኃይሉ ቤተሰቦች ፍትህ እንዲሰጣቸው ጠየቁ። አስተውሉ። ባለመቻል አይደለም፣ በቸልተኝነት ሲባል ሰው እየቻለ ባለማድረጉ ነው ማለት ነው። አቅሙ አንሶ አይደለም፣ ጉልበት ክዶት አይደለም። ቸልተኝነት ከተባለ አቅም እያለው ባለማድረግ ግደለሽ ሰው ሆኖበት ነው ማለት ነው ሰው የሞተው። ሎክ ሐዋሳ ከተማ በሚገኘው አዳሪ አጠቃላይ ሆስፒታል በደረሰ የህክምና ስህተትና የባለሙያዎች ቸልተኝነት ውድ አባታቸውን ማጣታቸውን የሚገልጹት አቶ ጥበቡ ኃይሉ ለሚመለከተው የመንግስት አካል አቤቱታ ቢያቀርቡም እስካሁን ተገቢው ምላሽ ባለማግኘታቸው ፍትህ እንዲሰጣቸው በጽኑ እየጠየቁ ይገኛሉ። ራሳቸው የህክምና ባለሙያ የሆኑት አቶ ጥበቡ ኃይሉ እንደገለጹትም አባታቸው አቶ ኃይሉ በጽኑ ታሞ ለመጀመሪያ ጊዜ ወደ አዳሪ አጠቃላይ ሆስፒታል ባመሩ ወቅትም በሆስፒታሉ የነበሩ የህክምና ባለሙያዎች የታካሚው ህመም የሽንት ቧንቧ እጢ ነው በሚል የተሳሳተ ድምዳሜ ላይ ደርሷል ብለዋል። ታዲያ በዚህም የተሳሳተ ምርመራ ሳቢያ በዕለቱ የሰው ሰራሽ የሽንት ቱቦ በመቅበር ታካሚው ከ7 ቀናት በኋላ ተመለሱ ተብለው ወደ ቤታቸው እንዲሄዱ ተደርጓልም ብለዋል። ይሁን እንጂ አቶ ጥበቡ የህክምና ባለሙያ በመሆናቸው አባታቸውን ለማየት ወደ ቤት በሄዱበት ወቅትም ሆስፒታሉ የሰጠው ምርመራ ስህተት መሆኑንና አባታቸው የታመሙት የአንጀት መታጠፍ መሆኑን በአይን በማየት ብቻ መረዳት ችሏል። ሁኔታው እጅግ አሳሳቢ መሆኑን የተረዱት አቶ ጥበቡ አባታቸውን በአስቸኳይ ለሁለተኛ ጊዜ ወደ ሆስፒታሉ መልሷቸዋል። አቶ ጥበቡ አክለውም አባታቸው ለሁለተኛ ጊዜ ሆስፒታል ከደረሱ በኋላ በቦታው የነበሩ የህክምና ባለሙያዎች በድጋሚ ባደረጉት ምርመራ ህመሙ የአንጀት መታጠፍ መሆኑን አረጋግጠው ቀዶ ጥገና ለማድረግ ከፍተኛ ርብርብ አድርጓልም ብለዋል። ሆኖም ግን በመጀመሪያ የህክምና ጉብኝት ወቅት በተፈጠረ ስህተት በባከነ ወርቃማ ጊዜ ምክንያትም የአባታቸው አንጀት ቀድሞ በመፈንዳቱና ኢንፌክሽኑ በመላው ሰውነታቸው ውስጥ በመሰራጨቱ ህይወታቸውን ሊታደጉ አልቻሉም። ታዲያ አባቴ በቀላሉ ሊድን በሚችል ህመም በመጀመሪያ ቀን በታየ የባለሙያዎች ቸልተኝነት የተሳሳተ ምርመራ ህይወቱ ማለፉ እጅግ ያማል ብለዋል አቶ ጥበቡ። የተፈጠረው አሰቃቂ የህክምና ግድፈትና የመጀመሪያው ስህተት ወዲያውኑ ለሚመለከተው የፍትህ አካል ቢያሳውቁም እስካሁን ድረስ ሆስፒታሉም ሆነ የሚመለከታቸው አካል ዝምታ መምረጣቸው ሌላኛው የቤተሰቡ ቁስል መሆኑን ገልጸዋል። የአባቴ ገዳይ ማን እንደሆነና ለምን እንዲሞት እንደተደረገ በህግ አግባብ እስካላወቁ ድረስ ፍትህ የመጠየቅ ትግሌን አላቆመም በማለት የጤና ጥበቃ ሚኒስቴር ከሚመለከታቸው የፍትህ አካላት ጋር በጉዳዩ ላይ አስቸኳይ ምርመራ በማድረግ ተጠያቂነት እንዲሰፍን ጥሪ አቅርበዋል። ታዲያ በተለያዩ ቦታ ያሉ ታካሚዎች ላይ የሚፈጸመው አንዳንድ የህክምና ባለሙያዎች የሚፈጽሙት እንግልትና
የሕክምና ስህተት ውድ የሆነውን የሰው ልጅ ሕይወት ለማጥፋት ምክንያት ሲሆኑ ይስተዋላል። ታውቃላችሁ ይሄኛው ሰው የሕክምና ባለሙያ ስለሆነ ልጃቸው ነው የተገኘው። ብዙዎች በዚህ መልክ ራሳቸውን ያጣሉ ማለት ነው። ብዙ ለመኖር እድል ያላት ነፍስ ራሷን ታጣለች ማለት ነው። እኔ አሁን ብዙ ነገርን እዚህ ላይ መናገር አልፈልግም፣ ግን አንድ ነገር ብቻ እናስተውል እባካችሁን። የምንም አይነት ባለሙያዎች በምትሰሩበት ቦታ ተገቢ የሆነ ዕውቀት ብኖራችሁ ቸልተኝነት የሚባለውን ያለመስራት ወይም ስራን ያለመፈለግ ነገር ካላችሁ እባካችሁ ያንን ስፍራ ለቃችሁ ለሌሎች ለሚሰሩት ብትሰጡ። እኔ እንዲህ ብዬ ለመናገር ከምችለው በላይ የእውነት ካልዶኛል። ይሄንን አሳየው ቤት ምንድነው ያሳየው? የልጁ ዕውቀት ልጁ ባለው አቅም አየ። ከዛ ተመልሶ ሲገባ ምን እንደተባለ አይታችኋል? የአንጀት መጣጠፍ የሆነው ዝም ብሎ የሽንት ቱቦ ተሸክሞ የሄደው ሰው ነው እንግዲህ የኋላ የተረጋገጠው ማለት ነው። ታዲያ ስንቱ ይሁን ቤት ቁጠረው መቃብር ቦታዎች ይቁጠሩት እንጂ በጣም ብዙ ኢትዮጵያውያን በሕክምና ስህተት ምክንያት እንደሚያርፉ እንግዲህ ያለው መረጃ ያሳያል። በሌላም ጊዜ እናውቃለን እኮ በሌላም ጊዜ እናውቃለን። አንዳንድ ጊዜ በሆዳቸው ውስጥ የተለያዩ ነገሮች ይረሳሉ። ባለሙያ ነፍስን ሰውን የያዘ ሰው በዚህ ልክ ዝንጉ መሆን አለበት ወይ? በዚህ ልክ የሚዘነጋ መሆን አለበት ወይ? እኔ እንጃ። እኔ ደግሞ ምክንያቱ ነው የገረመኝ። በቸልተኝነት ምክንያት ነው የሞተው። ለማንኛውም ምንድነው የምትሉት? የሕክምና ስህተት ቀጣይ ምን ያሰማን ይሆን? እባካችሁ ብዙ ህፃናት፣ ብዙ እናቶች፣ ብዙ አባቶች፣ ብዙ ወጣቶች በሕክምና ስህተት ምክንያት ያላነሰ ገንዘብ ተከፍሎ በተለያዩ ሆስፒታል ውስጥ ራሳቸውን እያጡ ሊሆን ይችላል። ማን ያውቃል? እስኪ ሁላችንም ይሄን ጉዳይ እንዴት ታያላችሁ? ሐሳባችሁን አጋሩን። የዛሬ ቆይታችን እንግዲህ እጅግ በጣም አሳዛኝ ነው። ምንም ማድረግ አልችልም። ልታውቁ ይገባል። ጥንቃቄም ልናደርግ ይገባል። በዚህ መልኩ ኢትዮጵያ እንግዲህ ቀጥላለች። ምን ነገ ይፈጠር ይሁን? ቀጣይ ቀንን እንግዲህ መልካም እንዲያደርግልን ሁላችንም በጸሎት ስለ ሀገራችን መማጸናችንን አንተው። በሌላ ቪዲዮ እንገናኛለን። ዛሬ የነበረን ቆይታ ይሄንን ይመስላል። ቪዲዮውን ላይክ አድርጉ። በሌላ መረጃ እስክንገናኝ ሰላም ቆዩ።